ሰላም ጋይዝ እንዴት ናችሁ? አለው እግዚአብሔር ይመስገን። ትንሽ ደባብሮኛል ዛሬና ሄርሜላ በጣም አሳዘነችኝ። የምር ሄርሜላ በጣም ነው ያሳዘነችኝ። የምሬ ነው የምላችሁ። አያችኋት አይደል እንዴት እንዳለቀሰች? ሄርሜላ በጣም አሳዘነችኝ። ባመነችው ባፈቀረችው ተከዳች ድጋሚ ማለት ነው። ሰው ሁሉ እያላት ነበር አልሰማ ብላ ነውና እኔ ነገር የሩታ እጅ አለበት ነው የምለው። የሩታ እጅ ሙሉ በሙሉ አለበት። ሩታ አያችኋት አይደል? በቃ ነገሩ ስለተረዳችው ዝም ብላለች። ብዙ ምንም የተሰማት ነገር የለም። እያለቀሰች ያለችው ሩታ ናትና ሙሉ በሙሉ እርግጠኛ ነኝ እኔ ሄርሜላ ሩታ እንዳለችበት በነገሩ ማለት ነው። ዝም ብላ እንዳም የሆነ ሰዓት ሳቂ ዟት ምናምን ፊቷን አዙራ እየሳቀች ነበረ። እናንተ አንዳንዴ ቪዲዮ በደንብ ስለማታየው እንጂ ፊቷን ዞር አድርጋ እየሳቀች ነበረና እጇ አለበት ብዬ ነው የማስበው። ሄርሜላ የሆነ ታሳዘንሽ። የምሬን ነው የምልሽና አንዳንዴ ሰው ተው ሲላችሁ በእናንተ የቀና ይመስላችኋልና ሄርሜ የእውነት አሳዘነችኝ ዛሬ። እንዴት እንዳለቀሰች አይታችኋታል አይደለ? አምነዋለች፣ ይቅርታ አድርጋለች፣ ድጋሚ ቀርባለችና ባመነችው ልክ እንደዚህ ስትከዳ በጣም ታሳዝናለች።
ግን ቪዲዮን በደንብ ይዩት እናንተ እስከ መጨረሻ ይዩት። ማለት ሩታ እየሳቀች ነበር። ይሄ ነገር ሙሉ በሙሉ የሩታ እጅ አለበት ብዬ ነው የማምነው። ምክንያቱም ትስቃለች። የምሬ ነው የምላችሁ። ማለት ዝም ብሎ ሰው ያለ አንድ ምክንያት አይስቅም። ሩታ እጅ ስላለበት ነው እንደዚህ ዝም ብለሽ ቆምሽው። እንደውም መጀመሪያ ዝም ብላ ነበረ፣ በኋላ ዝም ብላ እንትናለችና አክተ መስራት ጀመረችና አብርሃም መንቃት አለብህ። ያቀመሱ ነገርም ካለ ምናልባት ሄደ ተጠመቅ እና ይሄ ሙሉ በሙሉ ሁለታቸው ተቀናይተው አስበውበት ነው ሩታና ፍቅር ያደረጉት ነገር ነው። እና ለምን የሩታ እጅ ባይኖሩበት ኖሮ ሩታ እንደማታውቅ አድርጋ ፍቅር አጠራትም ነበረ። መጥራት የምችለው ማንን ነው? ሄርሜላን ብቻ ነበረ። ግን ያው ነገሩ ላይ እንዴት ሩታ አልመጣች ምናምን እንዳይባል ነው ሩታ እንደውለሽ ያመጣሻት እንጂ አንቺና ሩታ እንዲህ ተመካክራችሁ እንደዚህ እጅና ጓንት ሆናችሁ ነው የነገር አስባችሁ አቅዳችሁ ያደረጋችሁት ማለት ነው። እና ደግሞ አብርሃም የትላንትናው ቪዲዮ መለስ ለማየት ነው። ምንም ያውን ሳይካበድም ሳይ ትላንትና አስፈራርታህ እንደሆነ ማለት እኛ ያየነው እንግዲህ ያው እናንተ ጉዳያቸውን ከጨረሳችሁ በኋላ ነው ያንን ቪዲዮን ያየነው። ግን ከዛ በፊት የተፈጠረው አናቅም። አላሁ አለም ማን እንደሚያውቅ እኛ አናቅም። ከሁኔታው በኋላ ግን የቀረጻችሁ ቪዲዮ አስገድዳህ እንደሆነ ምናምን ተናገር ብላ እየተናገረች ነው። ያ ነገር ደግሞ ሄርሜላ ስታየው ሄርሜላ ምናልባት ይሄ ነገር አስፈራርታው ነው ምናምን ብላ ታስባለች። ግን ሄርሜላ እንደነገርንሽ ይሄ ልጅ ላንቺ አይሆንም፣ ህይወትሽ ይበላሻል። እኔ ቪዲዮ ላይ ሁሉም ስለ ሄርሜላ ሳወራ ሰምታችሁኛል። ህይወትሽ ይበላሻል ብላችሁ ነገሯት ብያችሁ ነበር። እናንተ ናችሁ በነገራችን ላይ ኦዲየንሶች ሆይ ትለቷላችሁ። ያው ልጅቷ የማይሆን ነገር ውስጥ ገባ፣ መጨረሻዋ ይሄ ሆነ ማለት ነው። እና አሁንም ነገሯት በቃ እየገባችሁ ጓደኞቿ ሆኑ ኦዲየንሶቿ ምናምኖቿ ነገሯት በቃ ሩታ ሄርሜላ ተመልሳ የህይወት ውስጥ እንዳትመጣ አድርጉን። የዛሬ ብዙም አላወራም፣ ራስ ምታት በጣም እያመመኝ ነው እና እንደነገርኳችሁ ነው። የምር በጣም ነው ያሳዘነችኝ እንትና ሄርሜላ። ሩታ ጭራሽ ምንም የመሰለች ነገር አመስኝ እጅሽ አለበት በእርግጥ ሙሉ በሙሉ